ብልጽግና ቆረጠ። ይህን ያልንባቸው አንድ ሶስት ምክንያቶች አሉ። እነዚህ ሶስት ምክንያቶችን እነግራችኋለሁ። በኢኮኖሚስት አዲስ መረጃዎች ይዞ ወጥቷል። እነዚህ መረጃዎች ትንሽ ይሆናል ስንለው የነበረውን ጉዳይ በጣም እንደቀረበ አድርገን እንድናስብ የሚያደርግ ነው። መረጃዎቹ በኢትዮጵያ ጉዳይ ላይ አንድ ጽሑፍ አውጥቷል በኢኮኖሚስት። ኢትዮጵያ ኢንችስ ኤቨር ክሎዘር ቱ ዋር በሚል ርዕስ ነው ጽሑፉ፣ በኢኮኖሚስት ያወጣው ጽሑፍ። ያው ለጦርነት በጣም የኢንች ያህል ቀርባለች ነው ወደ ጦርነት ሊገባ እና በዚህ ውስጥ ይሄ ሰሞኑን ተፈጥሮ የነበረው ጠለምት አካባቢ ላይ የነበረውን ነገር እሱን ይዳስሳሉ። ከዛ ውጪ የአፍሪካ ህብረት ለኢትዮጵያ መንግስት ጉዳዩን ለማደራደር ማለት መንግስትንና ቲፒኤልኤፍን ለማደራደር ፍላጎት እንዳለው ገልጾ መንግስት ፍቃዱን እንዲሰጠው ጠይቆ ነበር። ነገር ግን የኢትዮጵያ መንግስት በፍጹም አይቻልም፣ አያስፈልግም፣ እንዲሁም በውስጥ ጉዳይ ጣልቃ እንዳትገቡ የሚል ማስጠንቀቂያም ጭምር ሰጥቷል ለአፍሪካ ህብረት። አንዱ ዘ ኢኮኖሚስት አገኘሁት ብሎ የገለጸው መረጃ ይሄ ነው እና ኢትዮጵያ በቃ ወደ ጦርነት ልትገባ ነው እንድትል ቆሞ የነበረው ጦርነት እንደገና ሊያገረሽ ነው ወደሚል አይነት ድምዳሜ ላይ እንዲሄዱ ያደረጋቸው አንዱ ምክንያት እሱ ነው። ኦልሬዲ የድርድር የውይይት አማራጮች እያከተሙ ነው። እንግዲህ የአፍሪካ ህብረት ፍላጎት ኖሮት ገልጾ፣ ነገር ግን በኢትዮጵያ መንግስት በኩል ውድቅ ተደርጎበታል። ይሄ አይቻልም፣ እንደውም ሁለተኛ በውስጥ ጉዳያችን ላይ ጣልቃ እንዳትገቡ የሚል ማስጠንቀቂያ የሚመስል አይነት ነገር አስተላልፏል የኢትዮጵያ መንግስት። ስለዚህ ቀጣዩ በቃ ግልጽ ነው። በቃ የኢትዮጵያ መንግስት የመደራደር ፍላጎት ከሌለው አይ ቲንክ ወደ ጦርነቱ ለመግባት ተወስኗል የሚል ነው። አንደኛው ምክንያት እሱ ነው። ሁለተኛው የኢትዮጵያ መንግስት ሰራዊቱን በሙሉ አቅም ወደ ትግራይ አካባቢዎች እያስጠጋ ነው የሚለው መረጃ። ጦርነቱ በጣም ቀርቧል የተባለበት ምክንያት ከዛ ጋር የተያያዘ ነው። በሙሉ አቅም ማለት ከባድ መሳሪያዎቹን ጭምር ወደ ትግራይ አካባቢ እያስጠጋ ነው ያለው የሚል ነው እና ይህንንም ደግሞ እዛው ቲፒኤልኤፍ ውስጥ ካለ ስሙ እንዲገለጽ ካልተፈለገ እንዲህ ህወሓት አመራር ያገኘው መረጃ ነው። በእነሱ በኩል ደግሞ በቲፒኤልኤፍም በኩል የኢትዮጵያ መንግስት በዚሁ የሚቀጥል ከሆነ በቃ ወደ ለየለት አይነት ጦርነት እንገባለን የሚል አይነት አቋምም ጭምር አለ። እነዚህ ናቸው እንግዲህ በኢኮኖሚስት ኢትዮጵያ ወደ ጦርነት ለመግባት የኢንች ያህል ነው የቀራት፣ በቃ ደርሳለች አይነት ነገር ድምዳሜ ላይ የደረሰው ማለት ነው። እኛ እነዚህን ነገሮች ብልጽግና ቆረጠ የሚል ምላሽ ሰጥተናል። ቆረጠ ማለት በቃ ወሰነ እንደማለት ነው። እስከዛሬ ድረስ በዚህ ደረጃ አልነበረም። አንድ ሶስት ምክንያቶችን እነግራችኋለን። በዚህ ደረጃ አልነበረም የኢትዮጵያ መንግስት። ማባበል ነገር አለ እያልኩኝ አይደለም። ቲፒኤልኤፍን የማባበል ነገር አልነበረም። ነገር ግን ችላ ብሎ የማየት ነገሮች ነበሩ። እኛ ጋር እስካልደረሱ እስካልተኮሱብን ድረስ አያገባንም አይነት ነገር ነበረ የኢትዮጵያ መንግስት። እኛ እናደርጋለን ያልነውን እናደርጋለን፣ ከዛ ያለፈ ከተጠየቅን ግን አናደርግም። በኢትዮጵያ መንግስት በኩል የተያዘ አቋም
ፕሪቶሪያ ስምምነትን በሚመለከት የእኛን ግዴታ ታወጥተናል። የቀረው ነገር ቢኖር ተፈናቃይ መመለስ ምናምን የሚመለከቱ ጉዳዮች ናቸው። እነሱንም ደግሞ ተፈናቃዮችን ለመቀበል ዝግጁ ነን ብለናል። ከዚህ ያለፈ አንሄድም። ከዚህ ያለፈ ቢጠይቁን አንሄድም የሚል አይ እናንተ ካልሄዳችሁ ምናምን እያሉ ለሚያደርጉት ነገር በሙሉ ምላሽ አንሰጥም። ምላሽ የምንሰጠው ወደ ኃይል ከገቡ ብቻ ነው የሚል አይነት አቋም ነው በኢትዮጵያ መንግስት በኩል የተያዘው። ሁኔታው በሙሉ ይህ አቋም እንደያዘ የሚያስታውቅ ነበር። አሁን ላይ ግን እርምጃ ወደ መውሰድ ሊሄድ እንደሆነ የሚያሳስብ ነው። ወደዚህ አይነት ሁኔታ ምን ገፋው ካልን የጠለምቱ ጉዳይ ነው። የጠለምቱ ጉዳይ ቀላል ጉዳይ አይደለም። እነ ጄኔራል ታደሰ ወረደ የተናገሩት ነገር ቀላል አይደለም። ኤኒዌይስ በዚህ መልኩ እናቅርበው። ቆረጥ ያልንበት አንዱ ምክንያት ለአፍሪካ ህብረት የሰጠው ምላሽ ነው። እንመለስበታለን። አሁን የጀመርኩት ለአፍሪካ ህብረት የሰጠው ምላሽ መንግስት ቆርጧል የሚያሰኝ ነው። እንዴት የሚለውን እንመልስ። ከዛ በፊት ግን የኢትዮጵያ መንግስት አቋም እንዴት ይታያል እያለ ያለው በፍጹም አደራዳሪ አያስፈልግም ሲል የኢትዮጵያ መንግስት እኔ ራሴ በንግግር እኔ ራሴ በውይይት እጨርሷለሁ እያለ አይደለም። ይህንን አንድ መረዳት ያስፈልጋል። የአፍሪካ ህብረት ላደራድራችሁ ሲል እሱ አያስፈልግም ብሎ የአፍሪካን ህብረት ጥያቄ ውድቅ ሲያደርግ ሶስተኛው ግን አስፈላጊ አይደለም። ኢትዮጵያውያኖች ችግሮቻችንን በራሳችን የመፍታት የምንችልበት ባህል አለን፣ የሚያኮራ ነገር አለን። እሱን ተጠቅመን ችግራችንን እንፈታለን። አትቸገር የአፍሪካ ህብረት እያለ አይደለም ብልጽግና፣ እንደዛ እያለ አይደለም። እያለ ያለው ድርድር የሚባል ነገር የለም ነው እያለ። ድርድር የሚባል ነገር የለም። ይሄ የኔ የውስጥ ጉዳይ ነው፣ እኔ ራሴ እፈታዋለሁ። እኔ በምፈታበት መንገድ እፈታዋለሁ ነው። ያ ደግሞ ውይይት አይደለም፣ ድርድር አይደለም፣ ሽምግልናም አይደለም። ያ ሁሉ ነገሮች አይ ቲንክ የተሞከሩ ይመስለኛል። ይህንን የኢትዮጵያን መንግስትን አቋም ማያያዝ ያለባችሁ ሰራዊቱን ወደ ትግራይ እያስጠጋ ከመሆኑ ጋር ነው አብራችሁ ማያያዝ ያለባችሁ። ችግሩን በንግግር በውይይት እኛ ራሳችን በሽምግልና እንፈተዋለን የሚል አቋም ቢሆን ሰራዊቱን የሚያስጠጋበት ምንም አይነት ምክንያት የለም። ግን የኢትዮጵያ መንግስት በሙሉ አቅሙ ሰራዊቱን እያስጠጋ ነው ያለው። ባይዘዌ በቲፒኤልኤፍም ሳይድ ልክ እንደዚሁ በሽሬ በኩል ሰራዊት የማስጠጋት ነገሮች አሉ። ከኤርትራ ከፍተኛ ተተኳሽ እንደዚሁም ደግሞ መሳሪያዎች ገብተዋል የሚባሉ መረጃዎች አሉ። ኢቨን ድሮንም ጭምር አለን እያሉ እየፎከሩ ነው ያሉት። ለመጀመሪያ ጊዜ የኢትዮጵያ መከላከያ ወይም ደግሞ የብልጽግና ሰራዊት ድሮን ይቀምሳል ወይም ያያል የሚል ፉከራ እየሰማን ነው ያለው። በእነሱም በኩል ዝግጅት አለ ነው የምላቸው። ይሄንን ነው ማየት። ከዚህ ኮንቴክስት አኳያ የኢትዮጵያ መንግስት ለአፍሪካ ህብረት የሰጠው ማስጠንቀቂያ ችግሩን በራሳችን መንገድ በራሳችን ባህል እንፈታዋለን ሳይሆን አይመለከትህም፣ ከዚህ በኋላ በኃይል የምንፈታበት ወቅት ነው የሚል ትርጉም ነው ያለው። ይሄ በእርግጠኝነት በዓለም አቀፉ ማህበረሰብ ዘንድ የሚወደድለት አቋም አይሆንም። በእርግጠኝነት አፍሪካ ህብረትም እንግዲህ ወደ ጦርነት ሲገባ የሚታወቅ ነው። እንዲህ ተፈጠረ እንዲህ ሆነ ምናምን የሚባሉ ነገሮች ይኖራሉ። ወደ ጦርነት ሲገባ ቲፒኤልኤፍም ጦርነቱን ከሱዳን ጋር ሊያገናኙ ይችላል። እንደገና ጦርነቱም ራሱ ከኤርትራ ጋር መገናኘቱ የማይቀር ጉዳይ ነው የሚሆነው። ሰው አድማሱ ይሰፋል። ሰው አድማሱ ደግሞ ሲሰፋ ገላጋይ ይጠራል።
ቲፒኤልኤፍ በቀጥታ ሳይሆን ግን በተዘዋዋሪ ሁሌም ቢሆን ገላጋይ እየጠራ ነው ወደ ጦርነት የሚገባው። ከሱዳንም ጋር ከኤርትራም ጋር ጦርነቱን ወደ ሁለቱም አካባቢዎች እንዲዛመት ማድረግ የሚቻልበት እድል አለ። ያ ሲሆን የሚፈጠሩ ሰብአዊ ጥሰቶች አሉ፣ ውድመቶች አሉ። ያ ሲሆን የዓለም አቀፉ ማህበረሰብ ዝም አይልም፣ አፍሪካ ህብረትን ጨምሮ። የኢትዮጵያ መንግስት በፍጹም እያለ ነው ገና ካሁኑ። ያንን ቢሆን በዙ አይነት አቋሙ እንግዲህ መቋቋም እስከሚችልበት ርቀት ድረስ ይቀጥላል። አይወደድለትም፣ ጫና ይኖርበታል። ለዛ ነው ቆረጠ ያለበት። አንዱ ምክንያት ያ ነው። ቆርጧል። በቃ ምን እያለ ነው? የሚመጣውንም ጫና እቋቋማለሁ ያለ ቆርጧል። ወደ ጦርነቱ ሊገባ ቆርጧል እና የሚመጣውንም ጫና እቋቋመዋለሁኝ ብሎ ወስኗል የሚለውን ነገር ያልንበት ምክንያት ከዛ ጋር የተያያዘ ነው። በዚሁ ግን አንድ ነገር እናንሳ። ድርድሩ ያስፈልጋል ወይስ አያስፈልግም የሚለውን አንዳንድ ሰዎችም ይሄ ነገር በውይይት በምናምን ቢፈታ ምናምን የሚሉት ነገር አለ። በእኔ እምነት ከቲፒኤልኤፍ ጋር ድርድር አያስፈልግም፣ አስፈላጊ ነው ብዬ አላምንም። እኔ ቲፒኤልኤፍም ድጋሚ አደራድሩኝ የሚልበት ምክንያት እኔ ግራ ነው የገባኝ። ሰው እንዴት አያፍርም? ተደራድረህ ተስማምተህ ስታበቃ እሱን አፍርሰህ እንደገና አደራድሩኝ ማለት የሚሆን አይነት ነገር እኮ አይደለም። በቃ እንትኑ ትርጉም ያጣል። ድርድር የሚባለው ነገር ትርጉም ነው ያጣው እና የሆነ የፖለቲካ መሳሪያ የፖለቲካ መጠቀሚያ ነው እየሆነ የሚመጣው። ነገር ትፈልጋለህ፣ ትተነኩሳለህ፣ ኃይል ምናምን ትይዝና በቃ እኔ ለድርድር ዝግጁ ነኝ እያልክ የሌሎችንም አቅም እነሱ የሚፈጥሩትንም ጫና እየተጠቀምክ ሰርቫይቭ ለማድረግ ማለት ነው። ሰርቫይቭ ለማድረግ እንዲህ እየበጠበጥክ ብቻ ሰርቫይቭ የማድረግ ፍላጎት ወይ አንድ ፊት ሆኖ ደህና አቅም ፈጥሮ ይሄ ለሀገርም ለህዝብም አይጠቅምም የሚለውን መንግስት አስወግዶ ወይ መንግስት ለመፍጠር እንኳን ቢሆን እሰየው። እንዲሁ ብቻ ለመበጥበጥ በቃ ስጋት በተሰማው ቁጥር ወይ ደግሞ ትንሽ ትዕቢት በተሰማው ቁጥር ጦርነት እየፈጠረ ናቹራል ከሆነው የለውጥ ሂደት ለማምለጥ ቅድም ካልኳችሁ የለውጥ ሂደት ለማምለጥ እኮ ነው፣ ሌላ እኮ አይደለም። እየመጣበት ካለ የለውጥ ጥያቄ ከሱ ለማምለጥ እኮ ነው ጦርነት ይፈጥራል። ጦርነት እየፈጠረ በቃ የትግራይ ተከበብክ፣ እንደዚህ ሆንክ እያለ ህዝቡ የለውጥ ፍላጎቱን ትቶ ሁሉ ጊዜም በስጋት ብቻ ሆኖ እኔ ደግሞ ከዚህ ስጋት ልጠበቅ የምችለው እነዚህ አካላቶች ሲኖሩ ነው ብሎ በቃ ሁሌም በእነሱ ጥገኝነት ስር እነሱ እስኪያልፉ ድረስ እንዲኖር ለማድረግ እንጂ የተሻለ በትግራይም ላይ እንደዚሁም በኢትዮጵያም ላይ በአጠቃላይ በሀገሪቱ ላይ ለውጥ ለማምጣት እኮ አይደለም። እንደዛ እንኳን ቢሆን ጥሩ እንዱ ለመበጥበጥ ሶስ እና ለዛ ደግሞ አንድ የሚጠቀመው ድርድር ጦርነት ይከፍታል። የከፈተው ጦርነት የትም እንደማይሄድ ይረዳል፣ ያውቃል። ስለዚህ እኔ ለድርድር ዝግጁ ነኝ፣ ቀጠናው ግን ሊበጠበጥ ነው፣ ህዝቡ እንዲሆነ ምናምን እያለ ወላ እንደገና ድርድር ይባላል፣ እንደገና ሰርቬይ ያደርጋል። ከዛ እንደገና ደግሞ ያን ስምምነት ደግሞ ይፈጸም ሲባል ኖ እንዲህ ነው ደግሞ ያለ ውጥረት ይፈጥራል። ሆነ በቃ ህዝቡ መቼ ነው መገላገለው ነው። ይሄ ተስማምተው ተጣልተው እኔ ግን ስጋት ውስጥ ነኝ። እንዴ ቢያንስ እንዴት ሲስማሙ ኡፍ አልልም። ህዝቡ እንዲህ ነው በቃ እንዴት ቢያንስ ተስማሙ እንኳን ከተባለ በኋላ እንዴት ኡፍ አልልም። ከተስማሙ በኋላ የተስማማ ነው እንደዚህ ነው እንደዚህ እንዴት ነው የሚፈጸመው ምናምን ደግሞ በሚል እንደገና ውጥረት ይፈጥራል። ቲፒኤል ከኔ ተጣልተውም ችግር ውስጥ ጭንቀት ውስጥ ተስማምተውም ጭንቀት ውስጥ ችግር ውስጥ ውጥረት ውስጥ አሁንም ስጋት እንደገና ጦርነት ሊመጣ ነው የሚል ስጋት
እንደዛ ሆኖ እንዲቆይ ነው የሚፈልገው። ድርድርን ለእንደዚህ አይነት ዓላማው እንዲጠቀምበት መፍቀድ ስህተት ነው። ድርድር በትክክለኛው ትርጉም እንዲኖረው ተደርጎ ነው መደረግ ያለበት፣ ሰላም ለማምጣት እንጂ የሆነን ስብስብ ሰርቫይቭ እንዲያደርግ ለማድረግ አይደለም። ቀልዳላችሁ እንዴ? በኢትዮጵያውያን ህይወት፣ በኢትዮጵያውያን ንብረት ውድመት እና በኢትዮጵያውያን ህይወት ጥፋት የቲፒኤልኤፍ ሰርቫይቫል ሊቀጥል አይገባም። በአንድ ፊቱ ደና ሀገራዊ አቅም ፈጥሮ ሪጅም ቼንጅ ሊያመጣ የሚችል አይነት ስብስብ የለው። ከማንም ጋር ይስማማ፣ ከማንም ጋር ሁሉም ጋር ጸበኛ ነው። ከሁሉም ጋር ሊያስማማው የሚችል አስተሳሰብ ይዞ መጥቶ እንደው ብዙሃኑን እንኳን ሊያቀፍ ወይንም ደግሞ ብዙሃኑም አይ ይምጣ ቲፒኤልኤፍ ታቀፍ የሚልበትን አይነት ለውጥ አድርጎ መጥቶ ሀገራዊ ለውጥ እንዲመጣ በጋራ መስራት ላይ ሲተባበር አታዩትም። የብጥብጥኩ ብቻ ልኑር ነው። ለዛ እንዲጠቀምበት መፍቀድ ተገቢ አይደለም። አንድ ሁለተኛ፣ ከቲፒኤልኤፍ ጋር አሁን መደራደር ብዙ ትርጉም የለውም። ትርጉም የለውም ስላችሁ ቲፒኤልኤፍ አሁን ያለው የትግራይን ህዝብ ፍላጎትና ጥቅም የሚወክል ስብስብም አይደለም፣ አይወክልም። ለምሳሌ በጦርነቱ ወቅት ላይ ምንም ጥያቄ የለው፣ በህጋዊ መንገድ የተረጋገጠ ባይሆንም ግን በተጨባጭ የታየው ነገር ህዝቡ ከቲፒኤልኤፍ ጎን ነበር። ህዝቡን ሲመራ የነበረው ቲፒኤልኤፍ ያው በህጋዊ መንገድ የተረጋገጠ አይደለም ስላችሁ ምርጫውን ውድቅ ስላደረገው ራሱ ቲፒኤልኤፍ ማለት የነበረው ሁኔታ ግን ምንም ጥያቄ በሌለው አይነት መልኩ ቲፒኤልኤፍ የትግራይን ህዝብ ይወክላል ብለህ ብትናገር ስህተት ላይ የምትወድቅበት አይደለም። በዛን ወቅት ከቲፒኤልኤፍ ጋር የትግራይን ህዝብ ፍላጎትና ጥቅም በሚመለከት ከቲፒኤልኤፍ ጋር ብትስማማ ከትግራይ ህዝብ ጋር ተስማምቻለሁ ብለህ ለማሰብ የሚፈቅዱልህ ሁኔታዎች በወቅቱ ነበሩ። አሁን ላይ ግን ትርጉም የለውም። ቲፒኤልኤፍ አይወክለንም የሚለው ቁጥር ብዙ ነው። በተለያየ አይነት መንገድ ቲፒኤልኤፍን እየታገለው ያለ እየተዋጋው ያለ የፖለቲካ ስብስብ ቁጥሩ ቀላል አይደለም። በፍጹም ቲፒኤልኤፍ አይወክለንም የሚሉ እንደውም ጭራሽ የአንድ አካባቢ ስብስብ ነው ብለው ሁሉ የሚያስቡት ብዙ ናቸው። ከቲፒኤልኤፍ ጋር ተደራድረህ ትግራይ ላይ ሰላምና መረጋጋትን አመጣለሁ ማለት አይቻልም። እንደውም የበለጠ ሌሎቹ በቲፒኤልኤፍ አይነት መንገድ እንዲሄዱ መግፋት ነው የሚሆነው። ስለዚህ ከቲፒኤልኤፍ ጋር መደራደር ዛትማች ትርጉም የለውም። ከዛ ውጪ የመንግስትንም ለውጭ ጫና ተንበርካኪ አድርጎም የሚያሳየው ነው። የውጭ ጫና በመጣ ቁጥርና ተደራደር ባሉት ቁጥር እሺ እያለ የሚደራደር ከሆነ ለውጭ ጫና ተንበርካኪ ነው፣ እነሱን መቋቋም የሚያስችል ማዕቀምም ያለውም ተብሎ እንዲታሰብ የሚያደርግ በመሆኑ ይለመዳል። እንደ ጥሩ የፖለቲካ ታክቲክ ተወስዶ ብዙዎች የሚተገብሩት አይነት ነገር ነው የሚሆነው። ይጋባል እና ነገ ከነገ ወዲያ ማንም እየታጠቀ ችግር ይፈጥርና እኔ ለመደራደር ዝግጁ ነኝ አይነት ነገር እያለ የሚቀጥልበት ሁኔታ ይፈጠራል። ይሄንን ማስለመድ ተገቢ አይደለም። ቲፒኤልኤፍ የሚባለው አካል እንግዲህ በመረጠው መንገድ አሊያም ደግሞ ሌላም ማስገደጃ ነገሮች ካሉ በዛ አይነት መልኩ ከትግራይ ህዝብ ላይ በኃይል ነው ሰፍሮ ያለው። የትግራይ ጫንቃ ላይ በኃይል ነው ተቀምጦ ያለው። ስለዚህ ምናልባት የሚታገሉትን የራሱን ተቃዋሚዎቹ ለውጥ የሚያመጡበትን ሁኔታ መፍጠር የተሻለ ነው የሚሆነው እንጂ ከቲፒኤልኤፍ ጋር መደራደሩም ዛትማች ትርጉም የለው።
የትግራይ ህዝብ እየጠየቀ ያለው ለውጥን ኢንጆይ የሚያደርግበት ያንን ለውጥ የሚያመጣበት አይነት ሁኔታ እንዲፈጠር ግን ማድረግ ያስፈልጋል። ከዚህ ውጪ የተሻለ አማራጭ የለም። ከቲፒኤልኤፍ ጋር ተደራደሩ፣ ችግሩ በውይይት ይፈታ፣ በድርድር ይፈታ ማለት አሁን ላይ አያዋጣም። እንዳልኳቸው ነው። ቲፒኤልኤፍ ተወካይ አይደለም የትግራይ ህዝብ፣ የትግራይ ህዝብ ተወካይ አይደለም። ጊዜያዊ መንግስቱ ጋር ደግሞ ይደራደር እንዳይባል ጊዜያዊ መንግስት ነው። ጊዜያዊ መንግስት በራሱ በጠቅላይ ሚኒስቴሩ የተሾመ ጊዜያዊ መንግስት ነው። እንዴት ነው ራሳቸው ከሾሙት አካል ጋር እሺ ቁጭ ብሎ የሚደራደሩበት ምክንያት ምንድነው? ዝም ብሎ አይሽሩትም እንዴ? ከጊዜያዊ መንግስቱ ጋር መደራደር አይቻልም። ጊዜያዊ መንግስቱ እኮ ካስቸገራችሁ ውድቅ ማድረግ ነው። በቃ ጄኔራል ታደሰ ወረደ በዚህ ጊዜ ምናምን እንደዚህ አይነት ተልእኮችን ሰጥቼ ነበረ፣ አንዱንም አልፈጸምኩም፣ ጭራሽ ደግሞ ብለህ ወደ ጦርነት ገብተሃል ብለህ እኮ መሻር ነው። አለቀ። የምን ድርድር ነው ከጊዜያዊ መንግስት ጋር? ጊዜያዊ መንግስቱ የትግራይን ህዝብ ፍላጎትና ጥቅምስ የሚወክል ነው ወይ? ጠቅላይ ሚኒስቴሩ እኮ ናቸው የሾሙት። ከተደራደርክ እኮ ከሆነ የፖለቲካ ቡድን ጋር አይደለም እኮ ያ ቡድን የሚወክለው ህዝብና ማህበረሰብ አለ ብለህ ስታምን ጊዜያዊ መንግስቱም ትክክለኛ ተደራዳሪ አይደለም። ቲፒኤልኤፍም እንደ ትላንቱ የትግራይን ህዝብ ወኪል ነኝ፣ ብቸኛ ወኪል ነኝ ማለት የሚችልበት እድል የለም። ከሁሉም ጋር ደግሞ ልደራደር ማለትም ደግሞ አይቻልም። ወይ ራሳቸው እንኳን ተነጋግረው አንድ ሆኖ ቢመጡ ሊቀል ይችላል። ምክንያቱም የሁሉም ፍላጎት ሲባል ሊታረቅ ስለማይችል ቢጋጩበት ነገርም ስላለ መሰረታዊ ልዩነት ያላቸውም ስላሉ፣ ስለዚህ ዝም ብለህ ብቻ ድርድር የምትልበት ጉዳይ አይደለም አሁን ላይ ያለው። ቲፒኤልኤፍ ግን ያው እኔ የትግራይ ተወካይ ነኝ ብሎ ስለሚያምን የትግራይ ህዝብ ፍላጎትና ጥቅም የሚወከለው በእኔ ነው ብሎ ስለሚያምን ለድርድር ዝግጁ ነኝ ምናምን ነገር ሊል ይችላል። ግን ሌላው እንደዛ ማለት ያለበት አይመስለኝም። ያን ማለት ያለበት በትክክልም ቲፒኤልኤፍ የትግራይ ህዝብ ፍላጎትና ጥቅም የሚወክል ነው ብሎ የሚያምን ከሆነ አንዱ መንግስት ቆረጠ እያልኩ ያለሁት ይሄንን ነው። አንደኛው ለአፍሪካ ህብረት የሰጠው ምላሽ አይመለከታችሁም እና ጉዳዩን በቃ እነሱ በመረጡት በኃይል መንገድ ፈቷለሁ የሚለው ማለት ነው። ሁለተኛው ሰራዊቱን በሙሉ አቅም ማስጠጋቱ፣ በሙሉ አቅም እያስጠጋ ነው። ከዚህ በፊት ያን ነበር። እንደዚህ አይነት ነገር አልሰማንም ከዚህ በፊት። አሁን የሰማነው አዲስ መረጃ ነው። ይሄ ቲፒኤልኤፍ ላይ እንግዲህ የኃይል እርምጃ ለመውሰድ መወሰኑን ጭምር የሚያሳይ ነው። ቲፒኤልኤፍ ለመነጋገር ዝግጁ ነኝ፣ ለመወያየት ዝግጁ ነኝ ምናምን ቅብርጥሴ እያለ ባለበት በዚህ ሰዓት ያ ሁሉ ተትቶ መንግስት ግን ምላሹ ሰራዊቱን ማስጠጋት ሆኗል። ያ ማለት በቃ ልኩን አልፋችኋል። ለዚህ ያበቃው ምክንያት ጠለምት ላይ የጀመሩት ቅድም የጀመርኩላችሁ ጉዳይ ነው። ጠለምት ላይ የጀመሩት ግጭት ጠለምት ላይ ግጭት ጀምረው በሳምንቱ ጄኔራል ታደሰ ወረደ ወጥተው ጦርነቱን የከፈትነው ወይንም ግጭቱን የጀመርነው የተፈናቃዮችን ጉዳይ አጀንዳ ለማድረግ ስለፈለግን የሚል ምላሽ ሰጡ። ይሄ ማለት በኃይል አስገድደን አጀንዳ ልናደርግ ነው አሉ። ይሄንን የሚሉት መንግስትን ነው። ይኸውላችሁ መንግስት በባህሪው በተለይ ደግሞ አምባገነን መንግስት ስታስገድዱት አይወድም። ብልጽግና ስታስገድዱት ደስ አይለውም። ብልጽግና ማን እንደውም ሸንገላ ሁሉም ይወድ ነው። ያይኩ ራሱ አለው እነ ዳንኤል ክብረት ምናምን ናቸው የሚያውቁበት። ብልጽግና እንዴት መጠየቅ እንዳለበት እነሱ ናቸው ወደብ የሚያውቁበት። የትኛውም አምባገነን መንግስት ግን አስገድደኸው ይሄን ጉዳይ አጀንዳ አድርገው አስገድደው ይሄን ጥያቄ መልስልኝ ካልከው በቃ ጦርነት ነው።
ጭራሽ ደግሞ በወታደራዊ እርምጃ ደግሞ ሲሆን በቃ ጦርነት ነው ያወጅከው። በቃ ይሄ ታልፏል። እኔ መንግስት አማራጭ ምንድን ነው የሚሆነው? አይ በቃ እሺ በዚህ ደረጃማ ካስገደዳችሁኝ እሺ ብሎ እነሱ የሚፈልጉትን ማድረግ። እንዴት ብትንቁኝ ነው? ጭራሽ በወታደራዊ እርምጃ እኔን ማስገደድ ማለት ምን ማለት ነው? እኮ ጦርነት ማወጅ ነው ብሎ ደግሞ በትክክለኛው ትርጉሙ ከተረዳው ደግሞ ለዛ ምላሽ መስጠት። ከሁለቱ ውጪ ምርጫ የለም። ግን እነሱ ራሳቸው ያነብሉ ግጭቱን የፈጠርነው ጦርነቱን የከፈትነው ልናስገድድ ነው ብለው ማለት ይህ ጦርነት ማወጅ ነው፣ ሌላ ትርጉም የለው። በዚህ ምክንያት እንግዲህ ሰራዊቱን እያስጠጋ ነው። አይ ቲንክ ወስኖ አይታወቅም እኮ ደግሞ በኋላ ምን ይዞ እንደሚመጣ ብልጽግና። ግን ዛሬ ላይ እንግዲህ ያለው ነገር ይሄንን ትርጉም ነው የሚሰጠው። ነገ ከነገ ወዲያ ምን ይዞ እንደሚመጣ አናውቅም። አሁን ያልነውን ነገር ከዚህ የተለየ ነገር ይዞ ሊመጣ ይችላል። የምናውቀው ነገር የለም። ግን ሰራዊቱን ማስጠጋት ግን ሊሰጥ የሚችለው ትርጉም አሁን ያልኩትን ብቻ ነው። ሌላ ነገር የለው። ሌላ ነገር የለው። በቃ እርምጃ ሊወስድ ነው እያስጠጋል። ወደ ጦርነት ሊገባ ስለሆነ ነው እያስጠጋል። ከዚህ ውጪ ምንም ትርጉም የለው። ነገ ከነገ ወዲያ ግን ብልጽግና ምን ይዞ እንደሚመጣ አናውቅም። አልደራደርም ብሎ ኃይሉን እያስጠጋ ካለ ከዚህ ውጪ ሌላ ምን ትርጉም ይኖረዋል? ሁለተኛው ይሄ ነው። ሶስተኛው ጄኔራል ታደሰ ወረደን በሚመለከት ትግራይ ውስጥ በረራ ጀምሯል። ጄኔራል ታደሰ ወረደ ያንን የመጨረሻውን ኢንተርቪው ሲሰጡ ጠለምት ላይ የተፈጠረውን ግጭት መሰረት አድርገው ኢንተርቪው ሲሰጡ በረራ መቆሙ፣ የድሮን ጥቃት፣ እዚህ ሁሉ ድረስ መሄድ ልክ አልነበረም። የኛ እኮ ፍላጎት የተፈናቃዮችን ጉዳይ አጀንዳ ማድረግ ብቻ ነው ብለው ይገርም እኮ ነው። እንዴት ወታደራዊ እርምጃ ወስደህ የተፈናቃዮችን ጉዳይ አጀንዳ ላድርግ ነው? በዛ ብቻ ተረዱት። የሚገርም ጭንቅላት ነው ያላቸው። እውነት የሚገርም ጭንቅላት ነው ያላቸው። ማንም በፍጹም እንደዛ አይረዳም። በወታደራዊ እርምጃ ጉዳዩ አጀንዳ እንዲሆን ለማድረግ ስንል ወታደራዊ እርምጃ ወሰድን ማለት ቶታሊ በቃ የጦርነት አዋጅ ነው እና በቃ በዚች ብቻ ተረዱት። በቃ ታካብዱት አይነት እውነቴን ነው የምላችሁ። ቲፒኤልኤፍ ብቻ ነው እንዲህ ሊያስብ የሚችል እና መሰሎቹ በቃ በእነሱ ጭንቅላት ብቻ ነው ሊታሰብ የሚችል። ቀለል አድርጋችሁት ምንድነው የምታካብዱት አይነት ነገር ለእነሱ በጣም ቀላል ስለሚፈልጉት በቃ በጦርነቱ ነው እንትን ማለት ምናምን በቃ ሁሌም ስለ ጦርነት ስለሚያስቡ ለእነሱ ቀላል ነገር። ሰው እኮ ሞቷል፣ ንብረት እኮ ወድሟል። ምንም ለእነሱ ቀላል ነው። ገና ሌላ የሚሞት ብዙ ሰው አላቸው። ወርቅ በኩንታል ነው የሚሸጡት። ንብረት ወደማል ለእነሱ ምን ችግር አለው? የትግራይ ፍዳውን ያያል እንጂ እነሱም ሆነ ልጆቻቸው እኮ ምንም የሚሆኑት ነገር እኮ የለም። በራሱ ውስጥ ትርጉሙስ ወታደራዊ እርምጃ ወስደን ጉዳዩን አጀንዳ ልናደርግን የሞከር ነው። ወደ ተሟላ ጦርነት እኮ እንደዚህ እኮ አይደለም የሚገባው ይሉናል። እና እንዴት ነው የሚገባው? እንዴት ነው የሚገባው? ጦርነት እንዲህ ነው መግቢያው ይሄ ነው፣ ሌላ ነገር የለውም። ኤኒዌይስ በዛው ኢንተርቪያቸው ላይ ጄኔራል ታደሰ ወረደ እኔ አሁን አዲስ አበባ ሄጄ ለመነጋገር ፍላጎት ነበረኝ፣ ግን በረራው ቆመ። ሰው በረራ ሲጀመር ይሄዳሉ ተብሎ ተጠብቆ ነበር። እስካሁን ድረስ ግን የፌዴራል መንግስትም አልጠራቸው። እሳቸውም ወደ አዲስ አበባ አልመጡ። እንግዲህ ከዚህ በኋላ መጥቶ ከሆነ አላውቅም እንጂ እኔ እስካሁን ወደ እናንተ እስከመጣበት ሰዓት ድረስ አልሄዱም አዲስ አበባ።
የፌዴራል መንግስትም አልጠራቸውም። ጠርቷቸው እንኳን ቢሆን ኖሮ ይመጡ ነበር። አይ ቲንክ በረራ ከተጀመረው 2-3 ቀን የሆኑ ይመስለኛል። 3 ቀን ይሆናል። ያን ኢንተርቪው በሰጡ በነጋታው ወይንም በቀጣዩ ቀን በረራ ጀምሯል። ለምን አልመጡም ነው? ለምን አልተጠሩም ነው? የፌዴራል መንግስት ችግሩን በውይይት በንግግር የመፍታት ፍላጎት ቢኖረው ኖሮ ቢያንስ ይጠራቸው ነበር አይደል? ያልጠራቸው ነው። ከዚህ በኋላ ውይይት የሚባል የለም፣ ንግግር የሚባል የለም፣ አንተም ብትሆን ከዚህ በኋላ አታስፈልግም የሚል መልእክት አለው። ከዚህ በኋላ ጉዳዩ የምንነጋገርበት መንገድ ጀምራችሁታል። ከዚህ በኋላ በዛው ነው የሚቀጥለው። ተመልሰን ወደ ጠረጴዛ አንመጣም። ተመልሰን የጉንጭ አልፋ ምናምን የሆነ ነገር ውስጥ አንገባ። ያን ማድረግማ እናንተ እሱ እንዲሆን ፈልጋችሁ ነው ተኩስ የከፈታችሁት። ስለዚህ የምትፈልጉትን ምላሽ መስጠት ነው። ያ ማለት በኃይል አስገደድ ነው። መንግስትን ቁጭ አደረግ ነው። እንነጋገር ስንለው እምቢ አለ፣ ስንተኩስ ግን ፈርቶ ተነጋገረ የሚል ትርጉም ሊሰጥ። ያማ ለእኔ አይመጠነኝም እንደዚህ አይነት ትርጉም የሚል እንግዲህ ይመስላል። ስለዚህ ከዚህ በኋላ ጄኔራል ታደሰ ወረደ አታስፈልግም ነው መልዕክቱ። የምናወራበት መንገድ ተቀይሯል፣ እናንተ ቀይራችሁታል፣ በዛው ይቀጥላል የሚል ምላሽ ነው እንጂ እስካሁን ድረስ ቢያንስ እንደው በንጋታ ሁሉ ጄኔራል ታደሰ ወረደን ጠርተው ጠቅላይ ሚኒስትሩ ስለተፈጠረው ነገር ቢያንስ ማብራሪያ ይጠይቁ ነበር። እናም አዲስ አቅጣጫ ይሰጡ ነበር። ያ ያልሆነበት ምክንያት መንግስት በተጀመረው አይነት መንገድ ምላሽ ለመስጠት በኃይል ማለት ነው ምላሽ ለመስጠት መቁረጡን መወሰኑን የሚያሳይ ነው። እንግዲህ ምን ነገርኳችሁ? አንደኛ ድርድር የሚባል ነገር የለም። ይሄንን ደግሞ ያለው ለማን ነው? ለአፍሪካ ህብረት። ለአፍሪካ ህብረት ድርድር የሚባል ነገር እንዳታስብ፣ አታደራድረን፣ አያስፈልገንም። ከዛም ባለፈ በውስጣዊ ጉዳይ ላይ ጣልቃ እንዳትገባ የሚል ጠንከር ያለ ማስጠንቀቂያ ነው የሰጡት። ይሄ በእርግጠኝነት መንግስት ላይ ይሄ ተቋምም ሌሎች ተቋሞችም ነገ ከነገ ወዲያ ጫና መፍጠራቸው አይቀርም። መንግስት ያንን ቋቋሟል ወይ ብሎ እስካልወሰነ ጊዜ ድረስ እንደዛ አይነት ምላሽ አይሰጥም። 2 ሰራዊቱን ማስጠጋቱ ነው። 3ኛ ጄኔራል ታደሰ ወረደን ጠርተው በጉዳዩ ላይ ለመነጋገር ፍላጎት አለማሳየታቸው ያንን የሚያሳይ ነው። ጄኔራል ታደሰ ወረደ ከዚህ በኋላ አይመጡም ማለት አይደለም፣ ሊመጡ ይችላል። ግን እንዳልነው ብልጽግና ቆርጦ ከሆነ ወስኖ ከሆነ ጄኔራል ታደሰ ወረደ ሲመጡ ይዘው የሚሄዱት ጉዳይ ቅድመ ሁኔታ ነው የሚሆነው። በመንግስት በኩል ተወስኖ ከሆነ ማለት ነው። እንግዲህ ሰራዊቱን እያስጠጉ ነው። ስለዚህ አንድ የመጨረሻ ነገር እንትን ይባላል፣ በኃይል ከምናደርገው ወደ ኃይል ከመግባታችን በፊት እኚህን ነገሮች አድርጉ የሚል ማለት ነው። ይህንን ነገር ደግሞ ሊያደርሱ የሚችሉት ጄኔራል ታደሰ ወረደ ብቻ ናቸው። ሌላ ሰው ሊያደርስ አይችልም። የመጨረሻው ዝግጅቱ ከተጠናቀቀ በኋላ ወደ ኃይል እርምጃ ከመገባቱ በፊት ምናልባት ጄኔራል ታደሰ ወረደን ጠርተው እነዚህ ነገሮች የሚሆኑ ከሆነ እናንተም እኛም ቢያንስ በአፍ ደረጃ የምንለውን ጦርነት አንፈልግም የምንለውን ነገር እውን ማድረግ እንችላለን። ስለዚህ ይህን ማድረግ ትችላላችሁ ወይ የሚል መልእክት ይዘው እንዲሄድ ሊጠሩት ይችሉ ይሆናል ጠቅላይ ሚኒስትሩ። ከዛ ባለፈ ግን አሁን የምናየው ነገር የመጨረሻው መቅረቡ ነው። ወደ ጦርነት ወደ ተሟላ ጦርነት ሊገባ በቃ ፍጻሜው በቃ የመጨረሻው ከዚህ በኋላ እንደውም ብዙ የሚጠበቅም ነገር ያለ አይመስልም። እንደዛ አይነት ነገሮችን ነው እያየን ያለነው። በመሀል የሚቀየር ነገር አይኖርም ግን ብለን አናስብም። አሁን ያሉት
እነዚያ የነገርኳችሁ መረጃዎች ግን ያንን የሚያሳዩ ናቸው። ይሄንን መረጃ መሰረት አድርጎ ሀሳብ አስተያየት የሚሰጥ ሰው በፍጹም ከዚህ ውጪ ማለት ከፊት ለፊቱ ከጦርነት ውጪ ሌላ ነገር አይታየው። ነገሩ ወደ ጦርነት እየሄደ ነው ሳይሆን በጣም ወደ ጦርነት እየተጠጋ ነው የሚለው ድምዳሜ ወደዛ የሚያደርሱ መረጃዎች ናቸው እየወጡ ያሉት ወዳጆች። Yo,